እናስነሳና ደረጀ የልጁ አባት አይደለም የሚለውን ወረቀት በየፖሉ ላይ እንጥፈዋለን። ያብሻ አረቄ ከየትም ብለህ ፈልግ አምጣልኝ እና ደግሞ ነጭው በጣም የሚያሰክረው መሆን አለበት። ሴት ልጅ ሁሉ ለጊዜ ቢሆን ለባሉ ንጹህና መገኘት ስላለባት ንጹህ ነሽ ታዩ። ናታን ግን ባረግዝበት ያገባኛል አይደል? ምን ዳጣና ሰላም ግን ፍቅራቸው አልበዛም? ስለ ሰላም ምን ሰምተው ነው? ለምን አትነግሪኝም? ስለ ልጇ የሰላም ልጅ ምን ሆነች? ማለት ቆይ ምንድን ነው የተፈጠረው? ምን ሆነች? ደሬ ምን ሆናል? ተረጋጋ እንጂ። ቆይ ለምንድን ነው የምረጋጋው? ለምንድን ነው የምረጋጋው? ማርታ እንዴ የሚወራው ነገር እኮ ቀላል አይደለም። ቆይ ምን ሆናል? እኔ ምንም አልሆንኩም። ቆይ ለምንድን ነው የሰማሽውን ነገር ማትነግሪኝ? አንተን ቆይ በዚህ ልክ ምን አስደነገጠ? እኔ አልደነገጥኩም ማርቲ። እንዴ የሰማሽው ነገር እኮ ቀላል አይደለም። አዎ ደሬ፣ ሰፈር ላይ ሰላም ከማን ነው ያረገዘችው እየተባለ እየተወራ ነው። ይሄን እንደዚህ ብለው ጠየቁ ማለት ደግሞ አንተን ጠርጥረውሃል ማለት እኮ ነው። እንደሱ ነው እንዴ? ታዲያ ምን መስሎ ነው? ተይው በቃ ማርቲ፣ እሱማ ቀላል ነው። ነገርኩህ እኮ ከማን አረገዘች የሚል ጥያቄ ሰፈር ላይ ከተነሳ አንተን ጠርጥረውሃል ማለት ነው። እንዴ ማርቲ፣ ባልሆነ ነገር ቢጠረጥሩኝ ታዲያ አንቺን ለምን ያስጨንቅሻል? ይሄ እኮ የሚያስጨንቅ ነገር አይደለም። እንዴ ለምንድን ነው የማልጨነቀው? ባለ እኮ ነው። አንተ ሲጠረጥሩ ዝም ማለት ነበረብኝ? ለምንድን ነው የማያስጨንቀኝ? አትጨነቂ ማርቲ፣ ያልሆነ ነገር እኮ ማንንም ሰው አስጨንቆ አያውቅም። ነው ወይስ ጠረጠርሽኝ? ኧረ ይቅር ይበልህ። እኮ ማርቲ ይኸውልሽ፣ የሰፈሩን ሰው አፍ ማስያዝ ካስፈለገ ደግሞ ሰላም የልጁን አባት እንድታመጣ አድርጎ የሰፈሩን ሰው አፉን ማስያዝ። ጎሽ ጥሩ ብለሃል። ሰላም የግድ የልጇን አባት አምጥታ ልታስተዋውቀን ይገባል። ከማህበረሰቡ ጋር ባለን ግንኙነት ችግር እየተፈጠረ፣ ስለዚህ ወደደችም ጠላችም በቃ የልጇን አባት ልታስተዋውቀን ይገባል። አዎ ሰላም የልጁን አባት አምጥታ ታስተዋውቀናለች። አይ የምትል ከሆነ ደግሞ ዲኤንኤ እናስነሳና ደረጀ የልጁ አባት አይደለም የሚለውን ወረቀት በየፖሉ ላይ እንጥፈዋለን። ትቀልዳለህ አይደል ዳሬ? ይሄ ነገር ቀላል አይደለም። የኔ ትዳር ሀገር የሚቀናበት ትዳር ነው። እሺ ሰላም የልጇን አባት በቃ ልታስተዋውቀን ይገባል። ወደደችም ተገደደችም አምጥታው በቃ ታስተዋውቀን። እንዴ በማንም እዚህ አንተ እየታማኝ ዝም ልል ነው እንዴ? ችግር የለውም ማርትዬ፣ አንቺ አትጨነቂ። ይኸውልሽ ሰላም የልጁን አባት እንድታስተዋውቀን እናደርጋለን። ደግሞ እስክትወልድ ነው እንጂ እምቢ አትለን። ካልሆነ የዲኤንኤ ምርመራ እናደርጋለን። ይኸውልሽ አሁን እኮ ሳይንስ የብዙ ሰዎችን ችግር መፍታት ችሏል። አትጨነቂ። ያልተደረገ ነገር ተደረገ ተብሎ ስለተወራ የሚፈጠር ነገር ደግሞ የለም አይደል? እሱስ ልክ ነህ። እኔ ምን ያህል እንደምተማመንብህ ስለማያውቁ ነው ሰዎች ዝም ብለው የሚያምሩ። ታያቸው ያው እውነቱ ሌላ ወሬው ሌላ ይሆናል። ይልቅ አንቺ አትጨነቂ። ታዲያስ እናቴ አንተን ስለማያውቅህ ነው እንደዚህ የሚያምሩ። የሰው ወሬ የሰው ነው እናቴ፣ ቤታችንን አያፈርስም አይደለም? እውነት ነው ማርቲ። ደክሞሻል፣ አረፍ በይ። ዳዴ እንዴት አደርሽ? ደህና ብሽ ነው ሰላምዬ? አለሁልሽ እናቴ። እንዴት ነው አዳር? ደህና ነኝ። ምንድን ነው ሰላምዬ? አሞኛል እንዴ? በጠዋቱ ምንድን ነው ቁርሱ? እስኪ ያቺን ነገር ቅመሽ ብዬ እኮ ነው። እንዴ ሰላምዬ
ግን በሰላም ነው? በቃ ዛሬ አብረሽኝ ስላላደርሽ በጣም ናፈቅሽ። ኧረ ተይ ሰላምዬ ተይ። እኔ እንደዚህ አይነት መሞላቀቅ አላውቅም። ማታ ደግሞ አብሬሽ ያልተኛሁት ወድሽ እንዳረጥሽ ብዬ ነው። አሁን ጠይ ገብቶኛል። ባይሆን ተነሽና ያው ቁርስሽን በይ። እሺ አዳርሽ እንዴት ነበር? ተመቸሽ? አዎ ሰላምዬ ተመችቶኛል። ሰላምዬ ግን ደህና ነሽ? ሰላምዬ እንደውም እንደባለፈው ዳጣው ኬክ አብዝላታለሁ። ቆይ በጠዋት ምግብ ሰርቼ ስለመጣው ነው ደህንነት ያጠራጠርሽ? አይ ሰላምዬ፣ እኔ ሰው እንደዚህ ሲንከባከበኝ ይጨንቀኛል። አንቺ ደግሞ በጣም እየተንከባከብሽኝ ነው። ታዲያ ችግር አለው? ስለምወድሽ ነው። ሰላምዬ፣ እኔ ተኝቼ ቁርስ መጥቶልኝ የሚያውቀው በህልሜ ብቻ ነው። በትንሽና ቢሆን ይሄ በህልምሽ አይደለም። አረ ሰላምዬ፣ ቆይ አንቺን ለመውለድ እንዴት ተቃርበሽ ለኔ ቁርስ ሰርተሽ የምታመጭልኝ? ቆይ እኔን ሲኦል ልታስገብኝ ነው? ሲኦል እኔ ነበርኩኝ ሰርቼ አንቺን ማብላት የነበረብኝ። ችግር የለውም፣ ነገ ደግሞ አንቺ ሰርተሽ ታበይኛለሽ። ከምር ግን ሰላምዬ ይደብራል። ቆይ አንቺ ልታስቀስፊ ነው እንዴ? ከዚህ በኋላ ግን እኔን ቁርስ ምሰራልሽ? እሺ? ኧረ እባክሽ፣ አንቺ የምትሰሪው ምግብ እናቴ ችግር ያመጣል። ደግሞ ለነፍሰ ጡር ሴት አይሆንም። እሺ ካልሽ ምን ይደረጋል? እሺ አሁን ቁርስ የት አለ? ባይሆን ያጎርስሻል። እሺ እንዴ ታታ ምግቡስ? ምን ነው ሰላምዬ? ምግቡስ? በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ወሰደው ሰላምዬ። ኧረ ጉድ! አይ ሰላምዬ
ሰራችልሽ ሰላምዬ ሰራችልሽ። በስመ አብ አንቺ ሰላምዬ እኔ እኮ እዛ እኮ ኪችን ስፈልግሽ የለሽ። አይዋ በይሽ ነይ ግቢና ከዳጣ ጋር አብራችሁ ብሉ። እንዴ ሰላም ምግቡ እኮ ለሁለት ሰው አይበቃም፣ ለአንድ ሰው ብቻ። ግን ከተረፈኝ አይዋ እሰይ እንኳን ሰራሽላት። እንዴ እሷ ስትግደረደር አንቺ ሰራሽላት አይደል? ምግቡን እኮ አንቺ እኮ ነሽ የሰራሽው፣ ግን ጣፍጣል፣ በጣም ይጣፍጣል። አይዋ በይሽ ግቢና ሻይ ማለልሽ እዚህ ጋር ሻይ ጠጪ። ግን ማለት ነው ነገም እዛም ጥልኝ። እሺ ምግብ ኧረ እንደሱ ይሻልሻል። እሺ ቢበይ እሺ ባይ አይዋ ምነው ደህና አደርክ? ደህና አደርሽ ማርትዬ? አለሁልህ። ምን እባክህ ሊነጋጋ ሲል እኮ ነው የወሰደኝ። እንዲሁ ሳስብ ነው ያደርኩት። ስለ ሰላም ልጅ ነው የምታስቢው? አረ ደርዬ ስለ ኤቢ ነው እንጂ አጅሪት የቀለበት ዝግጅቱን ጠበቅ አድርጋ ይዛልሃለች። የማይሆን ነገር አታድርግ። ንገሪያትና አርፋ ተቀመጥ። ኧረ ደሬ ደግሞ ራዲስ አልነግራትም። ናታንን አግብታለኝ ደስታውንም አልችልም። ታዲያ እኮ እሱ ሲፈቅድ እንደሆነ አውርተናል። እሱ ፈቃደኛ ባልሆነበት ሁኔታ ውስጥ ስለ ጋብቻም ሆነ ስለ ትዳር ማውራት መቻል የለባትም። ይኸውልሽ በዛ ላይ ይህንን ወሬ ሰፈር ውስጥ አውርታ አንቺንም አንገትሽ እንዳታስደፋሽ። ውይ ደርዬ እሱስ እውነትህን ነው። እኔ በበኩሌ ለማንም አላወራሁ። ግን እንደው ሁለቱ ተጋብተው ኤቢ ስነ ስርዓት ይዛ ልጅ ወልዳ ታቅፋ ማየት ያው የዘወትር ህልሜ ነው። ኤቢ እንደወለደች ልጇን ቀመተሻ ታሳድጊ እንደሆነ እንጂ በዚህ ጸባይ አለቀሰ ብላ ጠፍጥፋ ነው ቤት ውስጥ የምትገለው። አይደርዬ መስሎሃል? እኛ ሴቶች እናት ስንሆን የሚሰማን ነገር አይገባ። ይኸውልህ እሷ ስትወልድ አይደለም እሷ ልትነካው ሌላ ሰው እንዲቀና ብሎ እንዲያየው እንኳን አትፈቅድም። ያኔ ይመስለኛል እንደውም የምትረጋጋው። ሁሉም ነገር የሚገባት ልጅ ስትወልድ ነው። መጀመሪያ ግን ትማር፣ ከዛ ስራ ትያዝ፣ ከዛ በኋላ ስለ ጋብቻው ቁጭ ብለን እናወራበታለን። ዳሬ እስማማለሁ። ግን ብታይ የናታን አባቱ ራሱ እንዴት ደስ እንዳለው። ከዛ በኋላ እኮ 2 ጊዜ ደውሎ አወራኝ። እናካባቸዋለን። ይልቅ አንተም ደገፋፋቸው። ይኸውልሽ ማርቲ፣ እኔ እንደዚህ አይነት ነገር ውስጥ አልገባበትም። ሰው ከተዋደደ ብቻ ነው መጋባት ያለበት። ማለት ሁለቱ ሲፋቀሩ ሲዋደዱ ነው መጋባት ያለባቸው። አለበለዚያ እኮ ማርቲ ትዳር ስራ ወይም አክሲዮን ነው የሚሆነው። ደርዬ ግድ የለህም ይጓደዳሉ። ይልቅ ስለ ቀለበቱ ስርዓት በደንብ ብታስብበት ነው የሚሻለው። እኔ የማስበው ነገር አጥቼ ስለዚህ ጉዳይ እንኳን አላስብም ነው። አዎ ችግር የለውም፣ እኔ አስብበታለሁ። ይልቅስ ሰላም ስትወልድ የቤት ሰራተኛ ያስፈልገናል ብለሽ ነበር። የምታውቂው ሰራተኛ ካለ ለምን አትፈልጊም? አይ ቆይ ግድ የለም ደሬ፣ እኛ የምንችለውን ያክል እንሞክርና ካልሆነ እንፈልጋለን። ነው እናንተማ እናቴ የምትሰሩትን ስራ እኮ አየን። እዚህ ቤት ውስጥ የሚበላ እንጂ የሚሰራ ሰው እኮ የለም ማለቴ። ማለት አንተ እኔን ከዳጣና ከኤቢ ጋር ቀላቅለህ ደምረኸኝ እንዳይሆን ብቻ እንዴ? ቆይ ካለ እሷ ምግብ በፍጹም አይጓጥልኝ ምናምን እያልካል እንዴ የምታወራው? እሱ ስልክ ነሽ። እኔ አንቺን ከነውሃ ጋር እየቀላቀልኩሽ አይደለም። ያው ምግብ ለመስራት ጊዜ የለሽም ብዬ ስለማስብ። ችግር የለውም አታስብ። የጓዳይን ነገር ለእኔ ተውልኝ እሺ? ነቃቤ እኔም ሻወር ልውሰድ። እሺ
ሄሎ አርጁን፣ የኔ ፒያንካ፣ የኔ ውድ፣ የኔ ቃጅል፣ የኔ እንዴት ነሽ? ልጅ እናት ባለፈው አበሳጨሁሽ አይደል? አዎ በጣም ነው ያበሳጨኸኝ። ምን ላድርግ ብዬ ለአንቺ ነፍስ አስቤ እኮ ነው። ለነፍሴ ምን አስጨነቀ? ስጋ አይደል እንዲህ ወደድከው? እኔ ስወድ ከነ ነፍስ ነው። ብትሞጪ እንኳን ዳግም እስክትወለጂ ይጠብቅሻል። ለምን ፍየል ሆነሽ አትፈጠሪም? አገባሻለሁ። ስማኝ አርጁን፣ አሁን የደወልኩልህ ፈልጌ እንጂ አንተን ተረተት ልሰማ አይደለም። እሺ እሱማ አውቃለሁ ብዬ አውቃለሁ። ይኸውልህ አርጁን፣ የሀበሻ አረቄ ከየትም ብለህ ፈልግ አምጣልኝ። ከየትም ብለሽ ከየትም ፈልግ አምጣልኝ። እንዴ አልኮል የካርማ መነኩሴዎች ከልክሎታል እኮ። አንተ ግን ያመሃል? የህንድ መነኩሴ ነህ እንዴ? እነሱም ቢሆንማ በምን እድሌ። እንግዲህ ዝም በል ወረኛ። አንተ መቼም ብትሆን መነኩሴ ልትሆን አትችልም። እሺ በስመ አሁን የሀበሻ አረቄ ከየትም ብለህ ፈልግ አምጣልኝ። እሺ እና ደግሞ ነጭው በጣም የሚያሰክር ደግሞ መሆን አለበት። ቆይ ባንክ አይሻልም? ብዬ ባንክ እኮ በጣም ጸዴ መጠጥ ነው። ምንድነው ደግሞ ባንክ? ጸዴ ህንድ አስካሪ መጠጥ። እሱን ጠጥተህ ነው እንደዚህ ከንቱን የቀረኸው? ለማንኛውም ይኸውልህ ውሃ የሚመስል ነጭ ነው እሺ የምፈልገው። ኧረ እኔ ለአልኮል አልወድም። ቆይ ግን የሀበሻ አረቄ ለምን ፈልገሽ ነው አንቺ? አመመሽ? እንዲያው እህትዬ ክፉ ናት። እሺ እንደዚህ ሁሉም ሰው ሲጀመር ሰው ክፉ ነው የሚላት። እሺ ክፉ ስለሆነች አይዞሽ። እሺ ደግሞ እኮ እኔ እኮ መትቻት እኮ ነው የመጣሁት። ጎበዝ እንኳን መታሻት። እኔም ከዚህ በኋላ እመታታለሁ። እዚህ ጋር ነው እንመታታለን አንድ ላይ ሆነን። እሺ ሳታስበው ነው የምንመታት። ቆይ ግን ለምንድን ነው ሁልጊዜ ትምህርት ቤት የምንሄደው እንዴ? እና ቤት እንዳንቀመጥ ነው እንዴ? አንዳንድ ቀን እኮ ግን መቅረት ያስፈልጋል እንዴ? እና እኛ ቤት ከተቀመጠን መምህሮች ማንን ይደበደባሉ? አንቺ ሰው እኮ አይደበደብም። መምህሮች እኮ የሚጮሁብን ስለምናናድዳቸው ብቻ ነው። እና እኔ ትምህርት ቤት እንቅልፌ ሲመጣ መምህሩ መጥቶ ከዛ አንቺ ቤት ጌም ስትጫወች አድርሽ እዚህ ታንቀላፈልሽ የሚለኝ ለምንድን ነው እንዴ? እና እውነታቸውን ነው። አንቺ ነሽ ጌም እንደምትጫወት የነገርሻቸው? ኧረ እኔ አይደለሁም። ግን አንቺ ተኝተሽ ስለምታንቀላፊ ሲያዩሽ ጊዜ ነው እንደዛ ያሉት። ግን እንቅልፍ ግን ከየት ነው የሚመጣው? እኔ አላውቅም። እኔ እንጃ። እኔ ልንገርሽ እንቅልፍ ከየት እንደሚመጣ? እሺ ንገሪ። እንቅልፍ ያለው ግን ከደብተራችሁ ውስጥ ነው። እንዴት? እና እኔ ላነብ ደብተሩን መጽሐፉን ግልጥ ሳደርገው ይዞኝ ፍት ይላል። እና ስለዚህ ደብተሩ ውስጥ ነው እንቅልፍ ያለ ማለት ነው። ለዛ እኮ ነው እኔ እኮ ማላጣ ነው እንቅልፍ እንደወስደኝ እኮ። ኧረ እባክሽ፣ ሲጀመር እንቅልፍ የሚመጣው ሲደክምሽ ብቻ ነው። እሺ አይደለም፣ እንቅልፍ ያለው ደብተራችሁ ውስጥ ነው። ለዛ እኮ ነው እኔ እኮ የቤት ስራ ማልሰራ ለዛ እንቅልፍ እንዳይዘኝ ብዬ። ሰነፍ ተማሪ ስለሆንሽ ነው እባክሽ። እኔ ሰነፍ ተማሪ ነኝ? አዎ።
ያ በሻረቄ ለምን ፈልገሽ ነው? ምን አገባ አንተስ ደግሞ ምን አባህ ገባ? ይኸውልህ በቃ ያልኩ ነገር አምጣልኝ። ነጭ አረቄን የምፈልገው እሱን አምጣልኝ አልኩ። ለምን እንደፈለግሽ አልነገርሽኝም እኮ። ደግሞ እኔ እንዳትጎጂብኝ ብዬ ነው። ኡፋርፍ በቃ ለሰው ሊሰጠው ነው። እሺ ይኸውልህ ደግሞ አረቄውን ፈልገህ ካመጣልኝ በኋላ እኛ በር ድረስ መጥተህ ነው እሺ የምትሰጠኝ። እሺ ቆይ አንቺስ ምን ታደርጊልኛለሽ? በቃ ይኸውልህ አረቄውን ልቀበል ስመጣ በዛው ሰላም እልሃለሁ። እንዴ ሰላምታ ብቻ? እና ታዲያ ሌላ ምን አባ ፈለክ? ይኸውልህ እንደውም ሁሉም ነገር እንዳይቀር እንዳልተውሽ ምን ይመስላል ይሄ? ፍሬሽና ነው ያነፋም። ግን በቃ እሺ አመጣልሻለሁ። አዎ እንደሱ ነው እሺ የሚሻለው። ምን ይመስላል ይሄ? ጥናዣ ቆሻሻ ባሪያ። እንግዲህ ናታንዬ ሁሉንም ነገር ዛሬ አብረን እናያለን። እና አንቺ ጎበዝ ተማሪ ነሽ እንዴ? ሰነፍ ተማሪ እኮ ነሽ። እኔ ጎበዝ ተማሪ ነኝ። እሺ ሰነፍ ተማሪ አይደለሁም። እንደውም ከኛ ቤት ሂጂ በቃ። እኔ እኮ ጎበዝ እንድትሆኝ ያስጠናሻል። እምቢ አልፈልግም። እንደውም ከኛ ቤት ሂጂ። እርጉም አልገዛልሽም። እሺ አልገዛም። እሺ በቃ ይቅርታ ውሀይ። ይቅርታ አልኩሽ አይደል እንዴ? እኔ የምታረቅ ይቅርታ። እኔ ሰነፍ ተማሪ አይደለሁም። እሺ በቃ አይደለሽም። አንቺ ጎበዝ ተማሪ ነሽ። እሺ ግን ማለት ነው ትምህርት ቤት ሄደሽ ከዛ ውሃ ጎበዝ ተማሪ ናች ብለሽ ለመምህሮችና ለተማሪዎች ትናገራለሽ። እነሱ እኮ እኔ ጎበዝ ተማሪ ነው እኮ አያውቁም እኮ። እሺ እናገራለሁ። ነኝ ታረቅ። የኔ ውድ እናት ማሚ ለምንድን ነው የፈለግሽኝ? ለምንድን ነው የፈለግሽኝ? ውይ በስመ አብ ረብሽ ይፈቀልሽ ወሬኛ። እስኪ ተነሽልኝ። ደግሞ ከውሃ መኮረጁ ነው። እሷ ነበረች አንቺን እራሱ ሳይቀር የኔ ውድ እህት የምትለው። ምንም እንኳን ደቂጣ በየቀኑ ብጠፈጥፊያት እንዴ ማዬ እኔ እኮ አንወዳታለሁ። ለዛ አይደል እንዴ በየቀኑ እንደዚህ የምትቀጠቅጫት? እንዴ ማዬ እራሷ እኮ ናት ወይ የሆነ ነገር ትለኛለች ወይ መታየን ትሮጣለች ወይ ደግሞ ትሰድበኛለች። እንዴ ምንም አላደርጋትም። እራሷ ናት ነገር የምትፈልገው አይደል? ይሁንልሽ። እስኪ ለምንድን ነው የፈለግሽኝ ማዬ? እና ደግሞ ማዬ ዳጣና ሰላም ግን ፍቅራቸው አልበዛም? ታዲያ ምን ችግር አለ? ፍቅር ደግሞ በዛ ይባላል እንዴ? ቆይ እነሱ ቢዋደዱ አንቺ ምን ይነካል? ግን ለምን ማዬ? ፍቅር ሲበዛ እኮ ግን ለምን ብሎ መጠየቅ አያስፈልግም ማዬ? ኦ እናቴ አንቺ ድመት የምጠረጥሪ ሰው ስለሆንሽ ምንም ማድረግ አይቻልም። ቆይ ግን ኤቢ የሆነ ደህንነት ወይ ደግሞ እንደ ስለላ ቤጤ ነገር ብትሞክሪ ምን ይመስልሻል? እንዴ ማዬ ማን አስገብቶ እንዴ? ብገባ እኮ በጣም ጎበዝ ደህንነት ነበር ሆኖ ከምር እኮ ነው ማዬ። እኔ ግን ዳጣና ሰላም ግን የሆነ ነገር ያላቸው ይመስልሻል? ይኖራቸው ምን ችግር አለው? ምናልባት እነሱ እንደዚህ ሊዋደዱ የቻሉት የዚህ ቤት ልጆች ስላልሆኑ ይሆናል። ያው አለ አይደል በተመሳሳይ ነገር ላይ ያለ ሰው ደግሞ መቀራረቡ የተለመደ ነገር ነው። ስለዚህ የእነሱን ፍቅር የመጣው ያው የዚህ ቤት ልጆች ስላልሆኑ እርስ በርስ በመተሳሰብ የተፈጠረ ሊሆን ይችላል። አይመስለኝም እማዬ። እንደው ምን የሚመስለኝ ማለት ነው ሰላም
ናታን ከኔ ጋር ሆነ አትፈልግም። ከኔ ጋር እንዲጋባ ሁሉ ራሱ አትፈልግም። እንደውም በተቃራኒው ናታን ዳጣ እንዳገባት የምትመክር ሁሌ እስጀምር ከኔ ጋር እንደናታ ሁለቱም አይፈልጉም። አይ እስኪ እነሱን ታያቸውና የራስሽ ነገር ብቻ ጠበቅ አድርገሽ ስሪ። በዋነኛነት የፈለኩሽ በዚህ ጉዳይ ላይ እንድናወራበት። ስለ ናታን ነው ማየ? አዎ ስለ ናታን። አንቺ ባልትና የታባሽ ልትሄጂ ነው? ወደ ቤቴ ነው። እሺ ነው አድርቆች ሰላምዬን ስታደርቋት ነው የዋላችሁት ከውሃ ጋር ሆናችሁ? አረኛ አላደረቅናትም። ውሸት አድርቃችኋታል። እኔ የምልሽ ባልትና ትምህርት ቤት ውስጥ ፍቅረኛ የለሽም? አረ እኔ የለኝም። ውሸት። እኔ እኮ ትምህርት ቤት ነፍ ጓደኛ ነው ያለኝ። አይ የለኝም። እኔ እናቴ ትቆጣኛለች። ባትቆጣሽ ልትይዢ ነበር። ባልትና ለእናትሽ ነው የምናገርልሽ። እንዴ ቆይሽን ምን አልኩኝ? ይኸውልሽ ባልትና አሁን ነገ የሚቋጠርልሽ ምሳ ለውሃ ካላክሽልኝ ማለት ነው ጉድሽን ለእናትሽ ነው የምናገርልሽ። እሺ ደግሞ ከወንድ ጋርም አይችሻለሁ። የት አይችሻለሁ አልኩሽ? አይችሻለሁ። በቃ ነገ ምሳሽን ካላክሽልኝ ለእናትሽ እናገራለሁ። ይገሉሻል እናትሽ። እንዴ በቃ ሻውን እሱን ታይና ማለት ባልትና ዋየንስ ትምህርት ቤት ውስጥ የሚወዳት ልጅ የለም? ስለ ናታን ምንድነው ማየ? ኤቢ አባትሽ በናታን ጉዳይ ላይ ከሀሳቡ ንቅንቅ ሊል አልቻለም። እሱ የማይወዳት ከሆነ በፍጹም ልታገባው አትችልም ብሎሻል። ናታን ይወደኛል ማየ። እሱ ግን ናታን እንዳላገባው ስለሚፈልግ ነው ሁሉ ጊዜ እንደዚህ የሚለው። አንቺስ መስራት ያጂ ሁለተኛ አባትሽ እንደዚህ ስትናገሩ እንዳልሰማሽ በጥፊ ነው ማቃጠልሽ። ሰሚኛለሽ? ከኔ በላይ ስላንቺ የሚያስብልሽ ጥሩ ነገር ላንቺ የሚያስበው ጧትና ማታ እሱ ነው። ለመሆኑ ናታን ሳይወዳት በፍጹም ልታገባው አይገባም የሚልሽ ለምን እንደሆነ አውቀሻል? በቃ ሳይወዳት አግብቷት የትዳር ህይወቷ ያልሰመረ ሆኖ ስታዝል ልጅ ማየት አልፈልግም ብሎ ነው። በዛ ላይ ደግሞ ወንድ ልጅ ያልወደዷትን ሴት አግብተው ምን ሊያደርጉ እንደሚችሉ ጠንቅቆ ያውቃል። ስለዚህ ይሄን ነገር ሁሉ የሚያደርገው ለራስሽ ሲል ነው። እሺ ማየ፣ ግን ናታን እኔን ይወደኛል። ኤቢ አንቺ እኮ ትልቁ ችግርሽ ማስተዋል ይጎልሻል። እኮ ሌላ ችግር አልነበረብሽ። ታውቂያለሽ አይደል? በጣም ብዙ ባል መጥቶልሽ ነበር። ግንስ የሚመጡት ወንዶች በሙሉ ግማሹ ልጅ ያለው፣ ግማሹ እድሜው የገፋ፣ ሌላው ደግሞ ገንዘብ ስላለው ብቻ በገንዘቡ የሚያስብ ለትዳር ምንም የማይመስለው ላንቺ ክብር የሌለው ሴትነትሽን ፈልገው ብቻ የሚመጡ ነበሩ። ምናልባት ሀብትና ንብረት ቆጥረው የሚመጡ ነበሩ። ግን ማሰብ ያለብሽ ነገር ወንድ ልጅ ገንዘብ ስላለው ብቻ ለትዳር ጥሩ ይሆናል ማለት አይደለም። እኔ ግን ከናታን ውጭ ማንንም አላገባም። እሺ ኤቢ፣ እሱ እኮ ቢሆንልሽ እኔም ደስታዬ። ናታን በጣም ትክክለኛ ወንድ ልጅ ግን ምን ዋጋ አለው? ይልሽ ትክክለኛ ወንዶች ከሴት ልጅ ምን እንደሚፈልጉ ታውቂያለሽ? የመጀመሪያው ትልቁ ነገር ክብር። እሱም ብቻ ሳይሆን ሙሉ ሰው በሙሉ እንድታከብር ይፈልጋሉ። ምጥና ውሃንም ማለት እነሱ ሰው አይደሉም። ይልሽ አጠቃላይ የሰው ልጆች እንድታከብር እንጂ ሰው ለይተሽ በጎራ እንድታከብር አይደለም የሚፈልገው። አትዋሺ። በምንም አይነት መንገድ ስትዋሽ መገኘት የለብሽም። እሺ ማየ። ሌላው ነገር ትክክለኛ ሴቶች ባላቸውን በሀሳብ መደገፍ አለባቸው። በእርግጥ ወንዶች ጠንካሮች ናቸው፣ ግን ከኋላቸው ሆና ደግሞ አይዟችሁ የምትል ጠንካራ ሴትን ይፈልጋሉ። ሁልጊዜም ቢሆን የባልሽን ሀሳብ ደግፈሽ
መደገፍ ብቻ አይደለም በጸሎት አይዞ ብለሽ በጉልበት በቃ በሞራልም አብረሹ ልትሆኝ ይገባል። እሺ በዛ ላይ ሴት ልጅ ሁሉ ጊዜም ቢሆን ለባሏ ንጹህና መገኘት ስላለባት ንጹህ ነሽ ታዩ። እንዲሁም አየ እና እኔ ንጹህ አይደለሁም ወይ ብዬ ለዚህ እንኳን በጣም ይቅርታ ለአባባሉ ያክል እንጂ በዚህ ሳትታሚ እሺ። ሌላው ነገር ደግሞ ትሁቱኝ ወንድ ልጅ ትሁት ሴትን ይወዳል። ዲኤቢ እኛ እኮ ነን ከላይ ሆነን የምናሽከረክራቸው። እልሽ እነሱ ያዘዙን ይመስላችኋል እንጂ እኛ ነን እሺ የምናሽከረክራቸው። ታዛዥ መሆን ትልቅ ነገር ነው። አንድ ነገር ልንገርሽ፣ ዝቅ ብለሽ ካልሲውን አጥበሽ መኪና ማስገዛት ትችያለሽ። እሺ ትንሽ ነገር ሰተሻቸው ትልቅ ነገር ማስደረግ ትችያለሽ። ነገር ግን ሁሉ ጊዜም ቢሆን ትሁትና ታዛዥ ሆነሽ መገኘት መቻል አለብሽ። ይሄን ደግሞ በብልጠት ነው መምራት አለብሽ። እሺ ማይ የምልሽ ነገር ከገባሽ እስኪ እንደዚህ አይነት ሴት ሁኚለት። አትንቀልቀኝ። በጉልበት በልህ የሚቆም ምንም አይነት ትዳር የለም። ደግሞ አንቺ እንደዚህ አይነት ትሁት ሴት ከሆንሽለት እመኝ ናታን የሚወድሽ ከሆነ የበለጠ እንዲወድሽ ያደርገዋል። አንቺ ያችን ሴት ሆነሽ ተገኘ እንጂ ማሚ ምን አለሽ በይ እራሱ ነው ሽማግሌ የሚልከው። እሺ ማየ ግን ማለት ነው ይሄ ሁላ ፕሮሰስ ምናምን ነገር ከመሄድ ባቋራጭ በቃ የሆነ ስልት አለኝ ማየ። እማትቆጪኝ ከሆነ ልንገርሽ። ጥሩ ነገር ከሆነ ለምን እቆጣሻለሁ? እማዬ ናታን ግን ባረግዝበት ያገባኛል አይደል? ምን አምጣ ቻታረጊውም አይባል። ወይኔ ጉዴ! እንዴ ቸንተ ወዳለሽ ማርታ ባረግዝበት ምን ያስቅሽ አንተ ነገር? የሆነ ልጅ ብታይ ውሃን ይወዳት ነበረ። ከዛ በፊት ደግሞ ደብዳቤ ጽፎ ልኮላት ከዛ ውሃ ደብዳቤውን ለማያሳየቻት። እሺ ከዛ እወድሻለሁ አላትና ማለት ነው። እሷ ደግሞ ምሳቃህን ስጠኝና ምሳህን ልብላ ስትለው ምሳቃውን ሰጣት። ምሳውን በላችበት። ጉድ! እሺ ከዛስ? ምሳውን በልታ ከጨረሰች በኋላ ማለት ነው ልጁ አንቺን ብቻ ነው የምወድሽ ሲላት እማዬንስ አትወዳትም ወይ አለችው ውሃ። እማዬንስ አትወዳትም ወይ አለችው? አዎ እማዬንስ አትወዳትም አለችው። አይ ውሃ። እሺ ከዛስ? ከዛ እወዳታለሁ አላትና ውሃ ደግሞ መልሳ እኔ አንተን አልወድህም የእናንተን የቤት ሰራተኛ ነው የምወዳት አለችው። እንዴ ለምን? ምክንያቱም ምሳውን የምትሰራልህ ሰራተኛችሁ ናት ስትለው ከዛ እሱ ደግሞ ተናዶ ምሳውን ቀምቷት ሄደ። አይ ውሃ። ይኸውልሽ ባልትና ለማንኛውም እንደተነጋገርነው ምሳቃሽን ነገ ምንም ሳትነኪ ለውሃ ከላክሽልኝ አልናገርም። ካላክሽልኝ ግን የሁለታችሁንም ጉድ ዝርግፍ አድርጌ ጉዳችሁ ነው የሚወጣው። እሺ እና ደግሞ ይሄ በየመንገዱ በየምናምን በየትምህርት ቤቱ ምናምን ይኸው ምንም ነገር ማን ምንም ቢላችሁ መታችሁ ለቤተሰብ መናገር አለባችሁ። ማንንም እንዳትሰሙ። እና የምሳቃውን ጉዳይ ደግሞ አስቢባት። ካላክሽ ወዮላችሁ። ልጅሽ አሁን ቶሎ ግቢ ወደ ቤት። ደግሞ ያው ምሳውን ካላክሽው እመጣልሻለሁ ቤት ድረስ ነግሬሻለሁ። ቶሎ ግቢ ወደ ቤት።
አስጠብቅሽኝ እኮ ጠብቃ ታዲያ እንዛ 3 ሰዓት ሙሉ ተገትራል የህንድ ፊልም ብታይ ብጠብቀኝ ምን ችግር አለው? አንቺ እውነትሽን ነው። እንደውም እኮ ምናልባት ልብሽ አንድ ቀን ይራራልኝ ይሆናል። ዝም ብዬ በዝናብም በፀሐይም ቀንም ሌሊትም ልጠብቅሽ። በልሻ ቅመስና አስጠኝ ቶሎ በል። አንቺ ይሄ ጎረምሳውና እህትሽ ደግሞ ቅድም ሲሯሯጡ ነበር። ማናት እህቴ? ማነው ጎረምሳው? ውሃናው እህትሽ የምትለው? አይ አይደለም፣ እቺ ዱሪዋ የውሃ ታላቅ። አሃ ዳጣን ነው። ከማን ጋር ነው ያያት? ከጂሉ ጎረምሳሽ ጋር ነው። እሺ እሄድላችኋለሁ። በላልቱን ቶሎ በል ቀመስና አስጠኝ ቶሎ በል። እንዴ ለምንድን ነው የምቀምሰው? ቅመሰው። ምን አቅላለሁ? እዛ የህንድ ፊልም ያያክ ምን እንደምታረግበት ቅመስና አስጠኝ። እንዴ በህንድ ባህል እኮ አልኮል አጣት እኮ ነው፣ አይቻልም። ቅመስና ስጠኝ። እሺ ክሪሽና ይቅር በለኝ። ይሄ ለፍቅሬ ስል የምከፍለው መስዋዕትነት ነው። ይሄን መስዋዕትነት እነ ክሪሽና እነ ሳልማን እነ ሻሩክ ለፍቅራቸው ሲሉ ከፍለውታል። እኔም ለፍቅሬ ስል የምከፍለው ትንሽዬ መስዋዕትነት ነው። ላንቺ ስል ነው፣ ለፍቅራችን ስል ይሄን ጽዋ እጠጣዋለሁ። ግን እኮ በባህላችን አይፈቀድም። ጠጣው። ክሪሽና ይቅር በለኝ። ለፍቅር ስል የምከፍለው መስዋዕትነት ነው። አንተ ግን ምንድነው ጥግ ጫካ ለጫካ ይመቻል? ውሃ እኮ ናታን ፍየል ነው ስትለኝ እሷ ያለችኝን ማመን ነበረብኝ። አሁን ገረኛ ቶሎ በላፍጥ ነው። ይኸውልሽ አሁን መቀባጠሩን ተይና ሳትመጣ ለምን እንደፈለኩሽ ልንገርሽ። እሺ ንገረኛ ናታን ምንድነው? መጀመሪያ ግን ሳሚ። አረ ደግሞ ያ የህንድ ጠንቋይ በር ላይ ነው ያለው፣ አይቶናል። ለኤቢ ደውሎ ከነገራት ትመጣለች። ቶሎ በላፍጥ ነው። ካልሳምሽኝ አልነግርሽ። አንተ ያማል እንዴ? ተይው በቃ ካልሳምሽኝ አልነግርሽ። አረ አንተ ናታን ፋራቱን ምንድነው አሁን አንተ በአንተ ቤት እኔ ማጓጓት ነው? እሺ ሳሚ ድጋም በደንብ ጠጣው። በደንብ ጠጣው። ይሄ እንዴት እንደሚመር አንቺ ብቻ እኮ ነሽ ጣፋጭ። አንተ እባክህ አንዴ ልድገም። ምን አሁን ይመራል አላልክም እንዴ? ይሄ እኮ ለአንቺ ፍቅር የምከፍለው መስዋዕትነት ነው። ጅል አምጣው። እሺ ይሄን ላርኪልሽ፣ ግን አንዴ እንኳን አስሚኝ። አንተ ከምስም በሞት መርጣለሁ። እሺ ክሪሽና እባክህ በቃ ውሰድኝና ላማርገ ፍቅሬ ወይ አውሻ ወይ ድም የሆነ ነገር አድርገህ እኔ በቃኝ። ይበቃኛል። ሳሚያ ንገረኛ። እሺ ጠጋቡ እንዴ ከዚህ በላይ ምን ልሆንልህ? እሺ በቃ ግን ሰላም እንዳለችኝ ታውቂያለሽ? ምን አለች? ቶሎ ተጋቡ። ምን አለችም? እሺ ምን እያደረጋችሁ ነበር? ይሄው ኤቢ ምስክር ናታን ምን እንዳለ ታውቂያለሽ? እኔ እኮ ኤቢ ትወደኛለች፣ ያው እወድሻለሁ ለማለት ስለምትፈራ ነው እንጂ በጣም ነው የምትወደኝ። እንደ እህትሽ
እንደትሽ አይደለም የምታይ ያው ኤቢ የምትፈልጊውን ተናገሪሽ ምንም አያመጣም ኔናታን ተናገሪ አንተ ምን እያደረጋችሁ ነበር እንዴ አልሰማሽም እንዴ ኤቢዬ ይሄ ናታን ብታይ ወረኛ ነው ወረኛ ምን እንዳኔ ታውቂያለሽ ኤቢ ትወድሻለች አለ አይ እኔ ደግሞ አንዳንድ ቀን ሳላቅ ስለማስገባት አትወደኝም ምናምን አልኩት ብታይ በጣም ወረኛ ነው ስማ ሙሉ ፍስቅዱስ አንተ ምንድነው በቃ ኤቢዬ ተጫወቱ ምንድነው አጫውታት አንተ ዋ ነግሬያለሁ ምን እያደረክ ነበር ምንም እሷ እንደነገረች ለነገሩ ሁሉም ነገር እኮ አውቀዋለሁ ጠብቅ ብቻ እሰራልሃለሁ እቀጠቅጣቸዋለሁ እንግዲህ ማንም አይችለኝ አሁን በምንድን ነው በውሃ ኖ በቆሎ አይደለም በውሃ እያንዳንድሽ ውሃ አልጠጣም ብለሽ አስቸግረሻል ምንም አየኝ ውሃ ልወድ ኧረ ትጋሻታለሽ ማን እናንተን ኩላሊት ያስታምነ ወደሽ ነው እንዴ በተወደደ ኩላሊት ቆይ ምንድን ነው 10 ሞላ አሁን 10 ሞላ እሺ ማነው የሚሸነፈው ያለን አቤት እንዴ ምን ነው ገና ካሁኑ ሳይጀመር ታው እንጂ እንደማሸነፍ ግልጽ ነው አይ ባይሆን ብሎ ነገር የለም እሺ ሰጭ አይደለ ወረዳ እሺ ፈጠን ወይ ዳጣ ትቀጣለሽ አይ ማይቀጥ ነው እኔ ልቀጥል ቀጥ ያው ይቀርብኝ ሄጭ ማይረባ ነገር ነው የምትሰጡኝ አቦ እሺ አይ በቃ ይሄው እኔ የምልሽ ዳጣዬ ወይ ሰላምዬ አሁንም አብረሽኝ ካልተኛሽ እያለች ታስቸግርሻለች እንዴ እኔ የምልሽ ዳጣዬ አሁንም ሰላምዬ አብረሽኝ ካልተኛሽ እያለች እያስቸገረችሽ ነው እንዴ አው ማይ ሰላምዬ አብረሽኝ ተኝ ምናምን ትለኛለች የኔ እናት ምናልባት ያው ሞለጇ ስለደረሰ ፈርታ ይሆናል ምስኪን ይመስለኛል እማዬ እኔ ደግሞ ማለት ነው በህልሜ ሰለምሮጥ ረግጥሻለሁ ምናምን ስላት እምቢ አለች ልክ ነሽ ዳጣዬ ነፍሰ ጡር ብቻዋን መተኛት ያለባት ትረግጫታለሽ በቃ እኔ እነግራታለሁ ክፍልሽ ገብተሽ ተኝ እሺ እሺ እማዬ ቀጥያ አንቺ ነሽ ዳጣ ቆይ ልጣል
ናታን ይህንን አረቄ ክፍል ውስጥ በተቀመጠለት ውሃ ውስጥ ጨምርበታለሁ። ከዛ ሲጠጣው ጠብቄ እሄዳለሁ። ያኔ እኔ ሳልለው ራሱ መጥቶ ያቅፈኛል። ካረገዝኩ ደግሞ ወዶ ሳይሆን በግድ ያገባኛል። እኔ ኤቢ ናታንን ስመረቅ ካላገባው ሙቻታለሁ። ማን ነው እኮ ያላወቀ ከኋላ የመታማ ዳጣ አቀማኝ። ምንድን ነው እንዴ? ማይ ጆሮን እኮ አደማችኝ። ቆይ አንቺ አላማሽ ምንድን ነው? አላማዬማ ቫይለንት ነው። ኤቢ አሁን እሷን ሰው ብለሻት ነው? ምን አለ ብታያት? እማዬ አንቺ እኮ ስለምትከላከላት ሁሉ ጊዜ የምትረብሸኝ። ቆይ አገኝሻለሁ። እሺ እነማዬ በይሉት በሳት ነው። እሺ ለበልብሽ ሄዳይ ሰላምዬ ሰጣሰጥ ነገ እንገናኛታለን። እስኪ ቀቂኝ ዛትርሽ። ቆይ እናንተ ምን ባረጋችሁ ነው የሚሻላችሁ? ሁለት መውለድ እኮ መከራ ነው። ምን ጊዜ መሀል ላይ አንድ ልጅ ቢኖርባችሁ ኖሮ እንደዚህ አትሆኑም ነበር። ቆይ ጠብቂ። እናንተ ሌቦች አጋጣሚውን ተጠቅማችሁ ሰራችሁልኝ አይደል? ምንም ባላረግ ነው። አትዋሹ። እሺ ማን ነው ተረኛ? አንተና አይታችኋል እርግጠኛ ነኝ። ማይቀጥ ነይ ጉዴ። አይ ግን ምንም የሚያደርገው አይመስልም። ማድረግም አለብኝ።